ጤና ይስጥልን ተመልካቾቻችን፣ ይህ አካታሚ ሳምንታዊ ፕሮግራማችን ነው። አካታች ቢዝነስ ሳምንታዊ ፕሮግራም ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር ዘወትር በሰዓት የሚቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን ነው። ዛሬ ደግሞ አንድ በጣም ለየት ያለ እንግዳ ጋብዣለሁ። ኡስታዝ ሻህቡዲን ሼኑራ ይባላሉ። ኡስታዝ በሰፊ ፋና ሚዲያ ኮርፖሬሽን ተመልካቾች ስም ውድ ጊዜ ተሰውተ እንግዳ ስለሆንከን በጣም የከበረ ምስጋና አለን። እኔም በጣም አመሰግናለሁ። መልካም ኡስታዝ፣ እንግዲህ ስላንተ ባክግራውንድ የተወሰነ ነገር ሳይ አይ ቲንክ ባንድ በ78 ትምህርት ዘርፍ ዲግሪዎች አሉና የተወሰኑ ደግሞ ማስተርስ አድርገናል። እስቲ ለፕሮግራማችን መግቢያ እንዲሆን እሱን ነገር እናውራ እስቲ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ትምህርት በጣም እወዳለሁ ተፈጥሮዬ። መቼም እስከ ሞት ድረስ እማራለሁ የሚል መርህ አለኝ እኔ ሁሉ ጊዜ። ያው በዲግሪ ደረጃ የመጀመሪያ ዲግሪን ኢኮኖሚክስ ባህር ዳር ዩኒቨርሲቲ ነበር የተማርኩኝ። 1999 አካባቢ ነበር የተመረኩኝ። ከዛም በኋላ በስራ ሂደት ላይ ያለውም የተለያዩ ትምህርቶችን ለመማር አላህ ወፍቆኛል። ስለዚህ የተለያዩ ዲግሪዎችን ሰስቴናቢሊቲ ሊደርሺፕ በዲግሪ ደረጃ አስወል ኤችኦም ሄልዝ ኦፊሰር ተመረ ያለው ኢስላሚክ ስተዲስ ደግሞ ከኢንተርናሽናል ኦፕን ዩኒቨርሲቲ ለዛውም ኢስላሚክ ባንኪንግ ኢስላሚክ ኢኮኖሚክስ ኤንድ ባንኪንግ እሱም በዲግሪ ደረጃ የተማርኩት ትምህርት ነው። ከዛ በዘለለ በማስተርስ ደረጃ ያው መጀመሪያ ማስተርስ ኤምቢኤ ነበረ፣ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን። ከዛ በመቀጠል ኤምኤስሲ ኢን ዲቨሎፕመንት ኢኮኖሚክስ፣ ኤምኤስሲ ኢን ሄልዝ ሞኒተሪንግ ኤንድ ኢቫሉዌሽን፣ ኤምኤ ሊደርሺፕ እና አሁን ያልጨረስኩት ደግሞ ትንሽ ቴዎሎጂካል ፓርት ያለው የኤምኤ ኢን ቁርአኒክ ሳይንስ ደግሞ የተማርኩ ነው። ስቲል ያልጨረስኩት ነው። አሁን ፒኤችዲን በማኔጅመንት የመጨረሻ ዲዘርቴሽን ላይ ሊደርሺፕ ላይ ዲዘርቴሽን እየሰራው ነው ያለው። የሚገርም ነው። ኦልሞስት በዲግሪ ተማርካቸውን ትምህርቶች በሙሉ ወደ ማስተርስ አሳድጋቸዋል። አሳድጋለሁ። ስለዚህ በዚህ በሁሉም ዘርፍ ላይ በተጠራ ኮምፒት ማድረግ ይችላል። የትኛውን ሁሉንም አይነት ሲቪ እንግዲህ ቴብሎች አድርገ መልካም። በተለይ እንግዲህ ዛሬ እንግዳ አሳረገ በዋነኝነት በፋይናንሻል ተቋማት ውስጥ የሊደርሺፕ ሚና ምንድነው የሚለው ዋነኛ ርዕሳችን ነውና በተለይ አካታችነት የሚያተኩረው እንግዲህ በአጠቃላይ በዚህ በፋይናንሻል ተቋማት ላይ አማራጭና አካታች በሆነው ስርዓት ላይ ነውና እንደው ስለ ቋቋምከው ስለ ኢምፓክት ሜከርስ ፋውንዴሽን የተወሰነ ነገር በለን እስቲ። ኢምፓክት ሜከርስ ፋውንዴሽን በወንድሜ ኡስታዝ አህመድ ዲን ጀበል መስራችነት የተቋቋመ እኔ ደግሞ በዋና ዳይሬክተርነት መመራው ተቋም ነው። ይህ ተቋም ከተቋቋመ ኦልሞስት አሁን 3ኛ አመቱን ወደ መጨረስ እየሄደ ነው። ኦልሞስት የሚመጣ መጋቢት የ3ኛ አመታችንን የምናጠናቅቅበት ነው። አራተኛ አመታችሁ የምትይዙበት ጊዜ ነው። ኢምፓክት ሜከርስ የተቋቋመበት ዋናው አላማ ብዙ መጀመሪያ ከማቋቋማችን በፊት አሰስ አደረግን። ምንድነው እንደው በሀገራችን ተጨባጭ ሁኔታ ያለው ችግር ምንድነው የሚለውን ነገር ለማየት ነው የሞከርነው። ያው እንግዲህ ቀዳዳ የምትለውን ነገር መድፈን አለበት፣ ክፍተቶችን መዝጋት ስለሚኖርብህ እሱን ክፍተት መለየት ይጠበቅብን ነበር። በዛ የተነሳ አንድ ያየነው ከትምህርታችን ጋር ተያይዞ ያለው ኢቨን ትምህርታችን ራሱ የሚያመርታቸው ሰዎች ጋር ያለውን ጋፕ ማየት ነው አንዱ። ይሄ ኮምፒቲቲቭነስ ኢንዴክስ የምንለው 0.38 ነው በኢትዮጵያ። 0.38 ማለት ኦልሞስት ከ100 ተመርቆ ከሚወጡ ሰዎች 38ቱ ብቻ ነው ትንሽ የተማረው ነገር ላይ ራሱ ስኪል ያለው ክህሎት ያለው። ስለዚህ አብዛኛው ትምህርታችን ቲዮሪ ላይ ትኩረት ያደረገ እንጂ ፕራክቲስ ላይ ትኩረት ያደረገ ስላልሆነ ወደ ተግባር የሚለወጥ ስላልሆነ አብዛኛው ሰርቲፊኬት በማግኘት የሚያበቃ ነው ተሸክሞም ይዞስ በቃ እንጂ ወደ ፕራክቲካል የሆነ ነገር የለውም። ስለዚህ የኛ ባለሙያ 100 ባለሙያ አምርተህ 38ቱ ብቻ ነው ያመረትከውን ሙያ ላይ የተወሰነ ክህሎት እሱም በጣም በቂ ባልሆነ ሁኔታ የተወሰነም ቢሆን ክህሎት አለው፣ አቨሬጅ ሌቭል ክህሎት አለው የሚባለው።
ከዛ አንፃር አንድ እሱን ጋፕ መዝጋት አለብን፣ እሱን ደግሞ በትሬኒንግ መዝጋት አለብን በሚል ትሬኒንግ ላይ ፎከስ አደረግን። አዘ ሴም ታይም ደግሞ ሌሎች አሁን በሀገራችን ላይ ያሉ ነባራዊ ሁኔታዎችን ስናይ ተቋማቶችን መምራት በጣም በቃ ተቋሞቻችን አንድ ሀገር እድገት እውን የሚያደርጉት ተቋማቶች ተደምሮ አንድ ላይ የሚሰሩት ስራ ነው። ይሄ ስታይ ተቋማቶችን የሚመሩ ትልልቅ ታይትል እንኳን ያላቸው መሪዎቻችንን ስታይ ብዙ ነገሮች ገና እንደሚጎላቸው የሚያሳዩ በተለያየ መስኩ የተደረጉ ጥናቶችም ያመላክታሉ። እኛም እንደ ኢምፓክት ያደረግነው ጥናት ያመላክታል። ስለዚህ በትሬኒንግ አሁን ያለውን ጋፕ መዝጋት አለብን። በቃ ትሬኒንግ የሂውማን ካፒታል ዲቨሎፕመንት ላይ መስራት አለብን የሚል አንዱ አቅጣጫችን ነበረ። ሁለተኛው ደግሞ ኖውሌጅ ፕሮዲውስ ማድረግ ላይ ትኩረት ያደረገ። እንደሚታወቀው ዩኒቨርሲቲዎች ብዙ አሉ። ነገር ግን ዩኒቨርሲቲ ሌቭል ላይ የሚሰሩ ጥናቶች እንኳን ተግባራዊ ሲሆኑ አታይም። ለጥናት ያክል ነው፣ በቃ ለመመረቅ ብቻ ነው። ለመመረቅ ደግሞ የሪሰርች ሜቶዶሎጂን ብቻ ተከትለ ከሰራህ ስራው ትክክልም ይሁን አይሁንም መስራት ትችላለህ። ሪሰርችን ባይዘው ባለሙያዎች ራሳቸው ሊያበላሹት ይችላሉ። በቃ ሜቶዶሎጂን ይጠብቃሉ፣ ፕሮሲጀሩን ይጠብቃሉ። ነገር ግን ወደ ፕራክቲካል ሪዛልት ሊያመጣ የሚችል ነገር ላይሆን የሚችልበት ሁኔታ አለና እሱ ላይ ኖሌጅ ፕሮዲውስ ማድረግ አለብን። ጥናት ማጥናት አለብን። በየጊዜው እያጠናን ጥናቱን ደግሞ እንደ ግብአት እየተጠቀምን የትሬኒንግ ሜቶዶሎጂዎችን ዲዛይን እያደረግን በዛ አይነት መልኩ መስራት አለብን በሚል በእነዚህ በሁለቱ ነገሮች ላይ በጣም ፎከስ እናደርጋለን። ዘ ሴም ታይም ኢን ዘ ኒር ፊውቸር ወደ ኤጁኬሽን ሴክተርም እንገባለን ትሬኒንጎችን ለመስጠት ቀጥታ ትምህርት ቤት ራሱ ኑሮን ከታች ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ለወደፊቱ ኤክሴለንስ ሴንተር ሊሆን የሚችል ሌሎች ተቋማቶች የትምህርት ተቋማቶችም ሊማሩበት የሚችሉ እና በተለይ በትምህርት ላይ ትልቅ እመርታ ሊያመጣ የሚችል ስራ መስራት አለብን የሚል አዘ ሴም ታይም ደግሞ የትምህርት ካሪኩለም ጋር በሚያያዙ ነገሮች ላይ በጣም ጥናትን መሰረት ያደረገ ነገር እየሞገትን እያስተካከለን የምንሄድበትና ናሽናል ኢምፓክት መፍጠር የምንችልበትን መንገድ እንጓዛለን የሚል እምነት አለን። ሰሞኑን ለዛ ነው ኢምፓክት ያላችሁት ለወደፊት ሰሞኑን ከዛ አንፃር ነው ያወጣችሁት። መልካም ጥሩ፣ ይሄ ጥሩ ነገር ነው። በተለይም የኛ ሀገር ይሄ የሊደርሺፕም ይሁን ስልጠናዎች ይሁን አንዳንዴ ኤክስፒሪየንስ በራሱ የሚያመጣቸው ነገሮች አሉ። ትምህርቱ ግን ቲዮሪ ብቻ ከሆነ የሚወጣው ሰውዬ ባዳ ነው የሚሆነው ወደ ስራ ሲዘማራ። ይሄን ክፍተት ለመሙላት የምታደርጉት ጥረት እኛም በዚህ ፕሮግራም ስም መልካም እንመኛለን። ይሄ ደግሞ ለሀገር እድገት ያለው አስተዋጽኦ በጣም ትልቅ ነገር ነው። አስተዋጽኦ በተለይ ሁለተኛው ጥያቄ የማነሳው ምናልባት የሊደርሺፕ እንግዲህ በጣም ብዙ ነገሮች አሉት። እንዳጠቃላይ ግን ሊደርሺፕ የምንለው ነገር ውስጡ ስላሉ እየሰጡ ስላሉም እንደው ምንድን ነው እንዳጠቃላይ ሊደርሺፕ ወይንም አመራር ማለት መሪው የጋራ ግብን ለማሳካት ውጫዊና ውስጣዊ ብቃቱን በማቀናጀት በራሱና በሌሎች አስተሳሰብ፣ ስሜት እና ባህሪ ላይ ተጽዕኖ ለመፍጠር የሚጠቀምበት ሂደት ነው። በጠቅላላ ተጽዕኖ ሁልጊዜ ሁለት አቅጣጫ ነው ያለው። መሪ ተከታዮቹ ላይ ተጽዕኖ ይፈጥራል፣ ተከታዮቹም መሪው ላይ ተጽዕኖ ይፈጥራሉ እንጂ የአንድ አቅጣጫም አይደለም። ሁለተኛ አመራር ላይ ብዙ ጊዜ የሚዘነጋው ሁለት ዳይሜንሽኖች አሉ። እነዚህ ኤዞቴሪክ እና ኤግዞቴሪክ እንላቸዋለን፣ ወይንም ውስጣዊና ውጫዊ ብቃቶች እንላቸው አሉ። ብዙ ጊዜ በዓለም አቀፍ ደረጃ የሊደርሺፕ ችግር ነው። እንግዲህ ሊደርሺፕ እንደምታውቀው መጽሐፎች በከፍተኛ ሁኔታ እየተጻፉ ነው። በሚሊዮኖች የሚቆጠሩ ጽሁፎች ይጻፋሉ። ሊደርሺፕ ዙሪያ ሪሰርቾች አሉ። ነገር ግን ዓለማችን የሊደርሺፕ ክራይሲስ ውስጥ የገባችበት ዘመን ግን አሁን ነው።
ምንድነው ይሄ ፓራዶክስ? ይሄ ልዩነት ከምን መጣ የሚለውን ነገር በመታይበት ሰዓት አንዱ ነገር የሊደርሺፕ ዲቨሎፕመንት ፕሮግራሞች በተለያዩ ሀገራቶች ላይ ያሉትን የሊደርሺፕ ዲቨሎፕመንት ፕሮግራሞች ለማየት ሞክረናል። ቻይና ላይ የሚሰጠውን የሊደርሺፕ ዲቨሎፕመንት ፕሮግራም ለማየት ሞክረናል። በአሜሪካ ሌቨል የሚሰጡ የሊደርሺፕ ዲቨሎፕመንት ፕሮግራም ኢቨን በሃርቫርድ የሚመሩት የሊደርሺፕ ዲቨሎፕመንት ፕሮግራም በተወሰነ መልኩ ለማየት ሞክረናል። ላክ ያደረገው ምንድነው የሚለውን ነገር ስናይ ይሄ አንደኛ ውስጣዊ ብቃት የሚለው ነገር ኮምፕሊትሊ ኢግኖር የተደረገ ነው። እንግዲህ ዛሬ እንደሚታወቀው አንዱ ከሊደርሺፕ ብቃት ኢሞሽናል ኢንቴሊጀንስ ነው። ኢሞሽናል ኢንቴሊጀንስ ሰክሰስን 80% ዲተርማይን ያደርጋል ይላል፣ ፕሪዲክት ያደርጋል 80%። 20% ነው ሌሎች ይሄ ኮግኒቲቭ ኢንቴሊጀንሶቹ ኮንትሪቢዩት የሚያደርጉት ነው የሚለው። ስለዚህ ኤዞቴሪክ ዳይሜንሽን ይሄ ውስጣዊ የምንላቸው ኤዞቴሪክ ዳይሜንሽን በደንብ ትኩረት ሊሰጥበት የሚገባ ነው እና እነዚህ ሁለቱ መቀናጀት አለባቸው። ይሄ ተግባርን ተኮር ያደረገ ኤግዞቴሪክ የምንለው ወይንም ውጫዊ ብቃት የምንለው ውስጣዊ ብቃት ጋር ካልተሳሰረ እንደ መሪ የአመራር ውጤት የምንላቸው አሉ። እነዛ የአመራር ውጤቶች ሊመጡ አይችሉም ማለት ነው። በጥቅሉ ሂደት ነው ማለት ማንም ሰው ሊማረው የሚችል በተፈጥሮ የሚገኝ አይደለም። በብዛት ኢንፋክት የተወሰኑ ኤሌመንቶች በተፈጥሮ የሚገኙ ይኖራሉ። በተፈጥሮ ይገኛሉ የተባሉ ራሳቸው ደግሞ ዲቨሎፕ ይደረጋሉ። አሁን ጥናቶች የሚያመለክቱት እሱ ነው ማለት ነው። ሶ ክህሎትን ያቀፈ እውቀትን ያቀፈ እንደዚያውም ባህሪን ያቀፈ የምታደርገው ማለት ነው። ባህሪ ስንል መሪ ከሚናገረው ብቻ ሳይሆን የሚያደርገውም ነገር አንድ ተጽዕኖ መፍጠሪያ መንገዱ ስለሆነ ተግባሩ ማለት ነው። ስለዚህ እነዚህን ሁሉ ነገሮች ባቀፈ መልኩ በሌሎች ላይ ተጽዕኖ እየፈጠረ ሶስት ነገሮች ላይ ተጽዕኖ ይፈጥራል። ሁልጊዜ ተጽዕኖ የሚፈጠርበት የተጽዕኖ ዶሜን እነዚህ ሶስቶቹ ናቸው። አንደኛው አስተሳሰብ፣ የሰዎች የተከታዮች አስተሳሰብ ላይ ተጽዕኖ መፍጠር፣ አስተሳሰባቸውን ካሉበት አስተሳሰብ እንዲለውጡ የማድረግ ነገር። ይሄ በጣም ከባዱ ፓርት ነው። በተለይ ይሄ ሶት ፓተርንን የመቀየር ዳይሜንሽን ስላለው ማለት ነው። ሁለተኛው ደግሞ ኢሞሽን ነው ወይንም ፊሊንግ ላይ ተጽዕኖ መፍጠር መቻል አለበት መሪ። የሰው ፊሊንግ ላይ ተጽዕኖ መፍጠር መቻል አለበት። ምክንያቱም የሚመራ መሪ ሰው ተኮር ነው። ሰዎች ደግሞ ማሽን አይደሉም። ስሜት አላቸው፣ የራሳቸው ስሜት አላቸው። ስሜታቸውን መረዳትና ማስተዳደር ይፈልጋል የተሻለ ግንኙነት ለመፍጠር። ሶስተኛው ደግሞ ባህሪን ነው። ባህሪ ማለት ወደ ተግባር የምትለውጠው የምታደርገው what you do ማለት ነው። አንተ እንደ መሪ እንደ ተከታይ የሚያደርገው ነገር ላይ ተጽዕኖ መፍጠር መቻል። ሁለተኛው እዛ ውስጥ በዚሁ ዲፊኒሽን ውስጥ ስንገባ አንዱ ሰልፍ ሊደርሺፕ በውስጡ ታቅፏል ማለት። ሰዎች ራሳቸውን ካልመሩ ሰው መምራታቸው ትልቁ የአመራር ችግራችን እኛ ሌሎችን መምራት ላይ ነው ትኩረት የምናደርገው ራሳችንን ሳንመራ። በዛ የተነሳ የተፈለገው ለውጥ ሳይመጣ ይቀራልና በጠቅላላ አመራር እነዚህን መሪው ሁለቱን ብቃቶች ውጫዊና ውስጣዊ ብቃቶችን በማቀናጀት በተከታዮቹ አስተሳሰብ ስሜትና ክህሎት ላይ ተጽዕኖ የሚፈጥርበት ሂደት ነው። መልካም ጥሩ። እንግዲህ ያው አንድ ሰው ተምሮ በደንብ መማሩ ብቻ ሳይሆን ቅድም እንዳልነው መግቢያችን ላይ ተግባሩንም ሲያደርግ ሊደርሺፕ ሊኖረው የሚችለው ቅርጽና ሊደርሺፕ አስተዋጽኦ ይሄ ነው። መልካም አስተዋጽኦ። ሌላኛው በተለይ ኢትዮጵያ ውስጥ እንግዲህ የፋይናንሻል ተቋማት በስፋት የተንቀሳቀሱ ነው ያሉትና ለሀገራችንም የኢኮኖሚው ጀርባም በጣም ብዙ ሰራተኞችን አቅፈው ነው ያሉትና በተለይ የኢትዮጵያን ፋይናንሻል ተቋም ስንል ባንኩን፣ ኢንሹራንሱን፣ ማይክሮ ፋይናንሱንም ይሁን ሌሎች አድርገቶችን በሙሉ ይጨምራልና እንደው እንዳጠቃላይ ኢትዮጵያን በጣም በተሻለ መልኩ ተወዳዳሪና ተፎካካሪ የሆነ የፋይናንሻል ተቋም ከማድረግ አንጻር ከዓለም አቀፍ ተሞክሮ የሚሆን በሀገራችን ላይ የትኛውን አይነት የሊደርሺፕ አይነት ነው እንደው ተግብረን መጠቀም ያለብን? እንዳጠቃላይ እንዴት ታይዋለህ ኢትዮጵያ ውስጥ ያለው ነገር? የሊደርሺፕ ስታይሎች የአመራር ዘይቤዎች ብዙ ጊዜ የሚወሰኑት አንደኛ በማቹሪቲ ሌቭልስ ኦፍ የሚከተሏቸው ወይ ሰራተኞቻቸው
ተከታዮቻቸው ባላቸው የማቹሪቲ ሌቭል የክህሎታቸው ብቃታቸው ላይ ተመስርቶ ነው ማንኛውም መሪ የአመራር ዘይቤውን የሚወስነው። ነገር ግን በብዙ አይነት መልኩ የማኔጀሪያል ሊደርሺፕ አይነት ስታይል በጣም ወሳኝነት አለው። አዘ ሴም ታይም የማኔጀሪያል አስፔክቱንም አዘ ሴም ታይም ሰውም ተኮር አዘ ሴም ታይም ታስክ ፎከስድ የሆነ የአመራር ዘይቤ ሁለቱም ባላንስ ያደረገ የአመራር ዘይቤ መጠቀሙ ከሞላ ጎደል የተሻለ ነው። ሁሉም ወደ ውስጥ ስንገባ በየቲሙ ምናልባት የተለያየ ዘይቤ የምንጠቀምበት ኢቨን ሌዘር ስታይል የምንጠቀምባቸው የተለያዩ ስታይሎችን የምንጠቀምባቸው ሊኖር ይችላል ብዬ አስባለሁ። በዋናነት መሪው ሊኖረው የሚገባው ብቃት በተለይ እነዚህን ፋይናንሻል ኢንስቲትዩሽኖች እንትን በሚልበት ሰዓት አንደኛ ሐላል ፋይናንሻል ኢንስቲትዩሽንስ የራሳቸው የሆነ ዩኒክ ፊቸር አላቸው። ስለዚህ እነዚህ ዩኒክ ፊቸሮች ከግምት ያስገባ መሆን አለበት። የመጀመሪያው ኖውሌጅ ሊኖረው ይገባል መሪው። ስለዚህ ሸሪዓ ኮምፕሊያንት ፕሮዳክት የምንላቸው እነማን ናቸው የሚለውን ነገር ጠንቅቆ ማወቅ ይገባል። ይህን ካላወቀ የሚመራበትን አቅጣጫ የተሳሳተ ሊሆን ይችላል። ይሄ ደግሞ ሌላ አሉታዊ ተጽዕኖዎችን ይፈጥራል። ስለዚህ አንደኛ ሸሪዓ ኮምፕሊያንት ፕሮዳክት የምንላቸው ምንድናቸው የሚለውን ነገር በደንብ ጠንቅቆ ያወቀ በተለይ እነዚህ የተከለከሉ የሚባሉት ከሪባ ጀምሮ ገረር የምንላቸው አሉ። እንደዚህ የማታለል ነገር በቃ ሐራም የኢስላሚክ ትራንዛክሽን ውስጥ ሐራም የሆኑ ነገሮች ክሊር የሆኑ ነገሮች አሉ። ሶ እነዚህን በደንብ መረዳት በደንብ ማወቅ ይጠበቅበታል ማለት ነው። ሰምታይምስ ቴክኖሎጂ ባደገ ቁጥር ፎርማቸውን እየቀየሩ ስለሚመጡ የመሸወድ እድላቸው ከፍተኛ ነው። ስለዚህ ይሄን በጥልቀት የማወቅ እና በጣም አናሊቲካል መሆን ይጠበቃል በዚህ ረገድ ማለት ነው። ሁለተኛው ሊኖረው የሚገባ ብቃት ስትራቴጂክ ቪዥን ማስቀመጥ መቻል ያስፈልጋል። በአሁኑ ሰዓት በተለያዩ ሀገራቶች ላይ የምናያቸው ነገሮች ኢስላሚክ ፋይናንስ ወይንም ሐላል ፋይናንሻል ኢንስቲትዩሽንስ በከፍተኛ ሁኔታም እያደጉ ነው። ለጂዲፒም ትልልቅ ኮንትሪቢዩሽን እያመጡ ነው። ኢንቨስትመንትም በጣም ኢኒሺየት እያደረጉ ነው ከኮንቬንሽናል ባንኪንግ በተለየ መልኩ። ሀገራችን ስቲል ከኮንቬንሽናል ባንኪንግ ጋር ራሱ አልተወዳደረም ገና ስቲል። ይሄ አንደኛ ስትራቴጂክ ቪዥናችንን በደንብ ስትራቴጂክ ቪዥን የማስቀመጥ ጉዳይ ያስፈልጋል። በጣም ሰዎችን የሚያነሳ ቻሌንጂንግ የሆነ ነገር ግን ሰዎችን ኢንስፓየር ሊያደርግ የሚችል የሚመሩት ሰዎችም ምክንያቱም ዱዋል እንትን አለው። አንደኛ ኢኮኖሚካሊ ያደገ ማህበረሰብ ኢኮኖሚካሊ የበለጸገ ማህበረሰብ ለመፍጠር የሚያስችል ቪዥን መሆን አለበት። አዘ ሴም ታይም ደግሞ ስፒሪቹዋል ኮኔክሽኑንም ደግሞ ሉዝ ያላደረገ ሜንቴን ያደረገ መሆን መቻል ባላንስ ያደረገ መሆን መቻል ስላለበት ማለት ስለዚህ የመጀመሪያው የስትራቴጂክ ቪዥኒንግ ስኪል በጣም ያስፈልጋል። ይሄ በከፍተኛው ፓወሩም በጣም ከፍተኛ ስለሆነ ሰዎች ስቴክሆልደሮችን ኢንጌጅ ያደርጋል፣ ኤምፕሎይን ኢንጌጅ ያደርጋል፣ ማህበረሰቡ ዘንድ ደግሞ በጣም ኢንስፓየር ያደርጋል። ሶ አስ ሪዛልት ከዚህኛው ባንክ ወደዚህኛው ባንክ ሙቭ እንዲያደርግ የራሱን ዲፖዚት ማድረግ የምንችለው አንደኛ አትራክት የምናደርግበት የአትራክሽን ፓወራችን ስትራቴጂክ ቪዥን ስለሆነ ስትራቴጂክ ቪዥኒንግ በጣም ወሳኝ። መሪ ስትራቴጂክ ቪዥን ራሱ ቪዥን ይኑረው እንጂ ሼር ካላደረገ ደግሞ ዋጋ የለው፣ የተጋራ መሆን መቻል አለበት። ስለዚህ እሱን የማጋራት ስራ መስራት ይጠበቅበታል። ይሄን ካደረገ በኋላ ሲስተም ቢውልድ ማድረግ ይፈልጋል። ሶ ሲስተሞች በጣም ራሳቸውን ማኔጅ የሚያደርጉበት ሲስተም ቢውልድ ማለት ሶ ቴክኖሎጂ ኤንድ አዳፕታቢሊቲ በጣም ወሳኝነት አለው። ሶ ቴክኖሎጂን በከፍተኛ ሁኔታ መጠቀም መቻል ያስፈልጋል። ሁልጊዜ ኢኖቬሽንን በጣም ማነሳሳት ያስፈልጋል። አት ዘ ሴም ታይም ሪስክ ማኔጅ ማድረግ ያስፈልጋል። ዩኒክ ለኢስላሚክ ባንኮች ወይንም ለኢስላሚክ ፋይናንሻል ኢንስቲትዩሽንስ ትልቁ ዩኒክ ሪስክ የምንላቸው ሪስኮች አሉ ሪስክ ማኔጅመንት ላይ። አንደኛው ሪፒቴሽናል ሪስክ ነው። ሪፒቴሽናል ሪስክ ሁልጊዜ የክብርህን ዝናህን የሚያበላሽ ነገር ከመጣ በጣም ጥንቃቄ ማድረግ ያስፈልጋል። እንደዚህ ያሉ ሪስኮች ሁልጊዜ ከፍተኛ ሪስክ ይዞ ይመጣሉ።
ትረስት ይገላሉ። ሰዎች እዚህ ማስቀመጥኩ እዚህ ማስቀመጥኩ አንድ ነው እንዲሉ ያደርጋቸዋል። ገብቷል? የትረስት ኢሹ ይመጣል። ሶ ኦርጋናይዜሽናል ትረስት በወረደ ቁጥር የኦርጋናይዜሽናል ሰክሰስ ይወርዳል። ሁለተኛ ኮምፕላያንስ ሪስክ ነው። ሶ አሁን የምሰራቸው ስራዎች ከሸሪዓ ጋር ኮምፕላያንት ነው ወይስ አይደለም የሚለውን ነገር ማየት ያስፈልጋል። ይሄን በሚያደርጉበት ሰዓት ደግሞ ፖሊሲን የመሞገት በአንድነት ሆኖ ደግሞ ፖሊሲን የመሞገት ስራ ደግሞ ያስፈልጋል። ለምሳሌ በናሽናል ባንክ ደረጃ ምናልባት አጌንስት ዘ ኢስላሚክ ወይንም ሸሪዓ ኮምፕላያንት ፕሮዳክት የሆኑ ወይንም የተወሰኑ ወሳኝ የሚባሉ ኢንቨስትመንትን ኢኒሺየት በማድረግ ሀገርን በማሳደግ ረገድ እና ማህበረሰቡን በማሳተፍና አብዛኛውን ማህበረሰብ ከድህነት ከማውጣት አንጻር ትልቅ ሚና ይጫወታሉ ተብሎ የሚጠበቁ እንደነ ሙሻረካን የመሳሰሉ ፕሮዳክቶች እነዚህ ናሽናል ባንክ በሆነ ህጉ አስሮ ይዟቸዋል። ሶ ይሄን መሞገት ያስፈልጋል። በጥሩ ሊደርሺፕ ተሰባስበው እነዚህ የፋይናንሻል ኢንስቲትዩሽኖች ተሰባስበው ነው ይሄ የኢንክሉሲቪቲን የሚቃረን ነው ኤጌንስት ነው። የናሽናል ባንክን ስትራቴጂክ ፕላን አይቼ ነበር እኔ አንድም ቦታ ላይ ስለ አይኤፍቢ የተጠቀሰበት ቦታ አላገኘሁም። ሁለት መስመር ነው ያለው። በቃ ይሄ ኢንክሉሲቭ ባንኪንግ ምናምን ነገር ብሎ የተወሰነች ነገር ጫር አደረጉ። ምንም ነገር የለም። በሱ ነው እየተመሩ ያለው። ስለዚህ ወደንም ጠላንም የናሽናል ባንክ ፖሊሲ በእኛ ላይ ተጽዕኖ አለው። ስለዚህ ይሄን ተጽዕኖ ፖሊሲን በአግባብነት ባለው መልኩ እውቀትን መሰረት ባደረገ ሪሰርች ቤዝድ በሆነ ኤቪደንስ ቤዝድ በሆነ ሙግት መሞገት ነው የሚያስፈልገው። ሶ ለዚህም አንደኛ ይሄ የመሰባሰብ የኔጎሺዬሽን ስኪሎች በጣም ወሳኝነት አላቸው ማለት ነውና በጣም ሩቅ የሚያይ መሪ መሆን ይጠበቃል። ከዛ አንፃር እኔ በጥቅሉ ከተቋም አንፃር የተቋሞች ወደ ኋላ መቅረት ወይንም የተቋሞች ስኬታማ ያለ መሆን በአንድም ወይ በሌላ የሆነ ሊደርሺፑ ያጣውን ክህሎት ማሳያ ናቸው። መሪው ያጣውን ክህሎት ማሳያ ናቸው። ለምሳሌ የሆነ ተቋም ላይ እንደዚህ ያለ ችግር መጣ። በጣም ውጫዊም የሆኑ ውስጣዊ የሆኑ ተጽዕኖዎች አሉ ተቋም ላይ። እነዚህ ተቋሞችን እነዚህን ተጽዕኖዎች አሸንፎ ማለፍ የሚችለው የተሟላ ክህሎት ሲኖረው ነው መሪና የሆነ ክህሎት ሲጎለው እዚህ ጋር ይይዘዋል ማለት ነው ይያዛልና ከዛ አንፃር ይሄ አንደኛ የሊደርሺፕ ዲቨሎፕመንት ፕሮግራማችንን መቅረጽ ያስፈልጋል። እንደ ፋይናንሻል ኢንስቲትዩሽንስ የኛ ሊደርሺፕ ዲቨሎፕመንት ፕሮግራም ከየት ጀምሮ እስከ የት መዝለቅ አለበት፣ ምን ላይ ፎከስ ማድረግ አለብን፣ ኮምፒተንስ ቤዝድ የሆነ ሊደርሺፕ ዲቨሎፕመንት ፕሮግራሞችን መቅረጽ ያስፈልጋል ማለት ነው። ተመልካቾች ከኡስታዝ ሺሃቡዲን ሸኑራ ጋር በተለይም በፋይናንሻል ተቋማት ያለው አጠቃላይ የሊደርሺፕ እንቅስቃሴ ምን ይመስላል በሚለው ርዕስ ለሰጡኝ ሰፊ ማብራሪያ በሰፊው የፋና ሚዲያ ኮርፖሬሽን ስም ኡስታዝ የከበረ ምስጋና ያቀርባለሁ። እኔ አመሰግናለሁ። ተመልካቾች የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ ገጽ እስከምንገናኝ መልካም ሳምንት